ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። ቲክታክ ላይ በጣም በተደጋጋሚ ሴት ሁናችሁ ሴትን የምትሳደቡ፣ ሴትን የምታንቋሽሹ፣ የራሳችሁን ጥቅም ብቻ የምታስቀድሙ ራስ ወዳድ የሆናችሁ ሴቶች ለራሳችሁ ክብር ይኑራችሁ። ነገ እናንተ በህይወታችሁ ምን እንደሚገጥማችሁ እንኳ አታውቁም። ሀይሚና ብሩኬ ፍቅር ሲሆኑ አንዳንድ የብሩኬ አፍቃሪ ነን የምትሉ ሴቶች ደግሞ ሀይሚን ትሳደባላችሁ፣ ታንቋሽሻላችሁ፣ እንደፈለጋችሁ ትናገራላችሁ። ማን መብት ሰጣችሁ እሷን የመናገር? ግን እሷን ታቋታላችሁ በደንብ። በጣም ቆንጅዬ ናት፣ በጣም ልባም ሴት ናት፣ በጣም ጠንካራና ጀግና ሴት፣ የስራ ሴት፣ ስማርት የሆነች ልበቀና መልካም ሴት ናት። ለዛም ነው ተወዳ ተፈቅራ ተመርጣ የምትኖር ሴት ናት። በነገራችሁ ላይ ይሄን ማወቅ አለባችሁ። እናንተ ግን ብሩኬን ስለምታፈቅሩት ብቻ ሀይሚን እንደፈለጋችሁ ትሳደባላችሁ፣ ዝቅ ታደርጓታላችሁ። እናንተ ዝቅ በምታደርጓት በምትሰድቧት ግን ፈጣሪ የልቧን እያየ ከፍ እያደረጋት ይሄዳል። እስከ መቼ ነው ብሩኬ ሀይሚን አይወዳትም አያፈቅራትም ለጥቅም ነው የሚፈልጋት እያላችሁ ራሳችሁን እያታለላችሁ በህይወታችሁ ላይ የምትቀልዱት እናንተ ናችሁ። በሰው ህይወት ውስጥ ጣልቃ ገብታችሁ የምትፈተፍቱ። የራሳችሁን ህይወት ብትኖሩ ራሳችሁን አስከብራችሁ ብትኖሩ ጥቅሙ ለራሳችሁ ነው። እነሱማ ተፈላልገው ተዋደው ተፋቅረው ስለሚፈልጋት ነው እኮ የፍቅር ጥያቄ አቅርቦላት በክብር ፍቅረኛው የሆነችው ማለት ነው። ሲቀጥል ደግሞ አሮጊት ናት አታምርም ለምትሉ ማለት ነው እንዴ፣ ውበትማ ከሀይሚ ታደሰ የበለጠማ ማንም የለም። ውበት ብትሉ ውበት፣ መልካምነት ብትሉ መልካምነት፣ በጣም ጠንካራ ስማርት፣ የስራ ሴት፣ ጀግና አስተዋይ የሆነች ሴት ናት። በነገራችን ላይ ስለ እሷ ብዙ መዘርዘር አይጠበቅብኝም በነገራችን ላይ ምክንያቱም የምታዋት በጣም ጠንካራና ስማርት የሆነች ሴት ናት። ለዛም ነው ተፈላጊ የሆነችው። ለራሷ ክብር ስላላት፣ ለቤተሰቦቿ ክብር ስላላት፣ በሴትነቷ የማትደራደር ጀግና ሴት ስለሆነች ነው ተፈላጊ የሆነችው። ግን እሷን መሆን ስለማትችሉ እሷን ዝቅ ማድረግ፣ መሳደብ፣ ማንቋሸሽ እናንተ እንደዚህ ብታደርጉ ፈጣሪ ደግሞ የልቧን እያየ ከፍ እያደረገ ታዋታላችሁ ማለት ነው። ስለዚህ እባካችሁ ሴቶች በራሳችሁ ክብር ይኑራችሁ። የእውነቴ ነው የምላችሁ። ሲቀጥል ደግሞ ሀይሚን በማይመለከታት ነገር ታስገቧታላችሁ። በነ ሩታ በነ አብርሃም በነ ሄርሜላ ህይወት ውስጥ ታስገቧታላችሁ። በእነሱ የተነሳ ትሰድቧታላችሁ፣ ትዘቀዝቋታላችሁ። እሷ እኮ አይመለከታትም በእነሱ ህይወት። የራሷን ህይወት ነው የምትኖረው፣ የራሷን ኑሮ ነው የምትኖረው አይደለም። ከነሱ ህይወት ውስጥ እሷ አልሄደችም። ስለዚህ አንድን ሰው ራሱን ችሎ የኖረን ሰው ግዴታ ከሌላ ሰው ህይወት ውስጥ ገብቶ የመሰደብም የመንቋሸሽም እንትን የለበትም። ይህም ማወቅ አለባችሁ። እናንተ ግን እነዛኞቹን ስለምትመስሉ ገባችሁ አይደለ? ግዴታ ሀይሚን ትሳደባላችሁ። ምክንያቱም ሀይሚ ክብር ያላት ሴት ናት። በክብሯ የምትደራደር ሴት አይደለችም። የሰው ትዳር የምትበትን ሴት አይደለችም። ከማንም ወንድ ጋር የምትለጣጠፍ ሴት አይደለችም። እንደዚህ ስለማታደርግ ሀይሚ እናንተ ትቀኑባታላችሁ። ገባችሁ? ስለዚህ ሴት ሆናችሁ ደግሞ በሴት ላይ አትቅኑ። እውነቴን ነው የምላችሁ። የራሳችሁን ህይወት ኑሩ። ደስ አይልም? እናንተ ክብር ሲኖራችሁ፣ ራሳችሁን ስትወዱ፣ ራሳችሁን ስታስከብሩ በየትኛውም ቦታ ተፈላጊ ናችሁ፣ ተወዳጅ ናችሁ፣ ተፈቃሪ ናችሁ። ገባችሁ አይደለም? እናንተ ሀይሚን እናንተ ስለሰደባችኋት ስላንቋሸሻችኋት ብሩኬን ስላፈቀራችሁት ብቻ እናንተ የምታገኙት ወይም ደግሞ ብሩኬ የሚፈልጋችሁ ይመስላችኋል? እንደ እናንተ አይነቱን ሴት ሆኖ ሴትን የሚያዋርድ ለሴት ልጅ ክብር የሌለው የሚወዳት ልጅ የምታንቋሽሹ ሴቶች እንዴት ነው እናንተን የሚፈልጋችሁ? እንዴት ነው የሚያፈቅራችሁ ስታስቡት? ስለዚህ ካፈቀራችሁት ደግሞ አፈቅርሃለሁ ብላችሁ እናንተ ንገሩት። ከዛ እሱ መልሱን ይመልስላችኋል። ስለዚህ ሀይሚ በማይመለከታት ነገር አታስገቧት፣ ተዋት። ልጅ ናት፣ ህይወቷን ትኑርበት፣ ኑሮዋን ትኑርበት። እንዴ ሴትነታችሁንም አስከብሩ እናንተ። እንዲ በስመ ሴት ሁሉም ሴት መሰደብ የለበት። እመቤቴ ሴት ልጅ ክብር ሲኖረው ነው ደስ የሚለው። የሆነ የራሳችሁን ህይወት እኔ እንጃ አላቅም፣ እንዴት እንደምትኖሩ እኔ አላቅም። መድኃኒዓለም ብቻ ልቦና ይስጣችሁ።
እናንተ የምትሳደቡት የምታንቋሽሹት ስድብ እኔ መሳደብም መናገርም አልችልም። እኔ እዚህ ጋር የተሳደባችሁትንም ነገር ማውራት አልችልም። ምክንያቱም እኔ አልወድም፣ በጣም ነው የሚከብደኝ። የእውነት እናንተ የተናገራችሁት ቃል እዚህ ጋር እኔ ለሰማሁት ራሱ ጆሮ ይሰቀጥጠዋል፣ እንኳን አይደለም ላወራው ማለት ነው። በጣም የእውነት የብልግና እንትን አትናገሩ፣ ሴቱ ናችሁ። እና ውድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ